ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን ከአልሸባብና ከሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። የሰነዶች ማረጋገጫና ምዝገባ አገልግሎት ሙሉ ለሙሉ ሊፈርስ መቃረቡ ተሰማ። የወንጀል ምርመራ ክፍል አሻራ ለመስጠት በደላሎች በኩል እስከ 10,000 ብር ጉቦ እንደሚጠየቅ ተሰማ። ኢቲቪ መዝናኛ ላይ በየሳምንቱ የሚቀርበው እሁድ ቤት ፕሮግራም ላይ ያለው ዚያራ የተሰኘው ክፍል በቴዲ አፍሮ ሙዚቃ ምክንያት ታገደ። በአዲሱ የቴዎድሮስ ካሳሁን የሙዚቃ ሥራ ዙሪያ ከሬዲዮ ጣቢያዎች እስከ ምሽት ጭፈራ ቤቶች ጥብቅ ትዕዛዝ እየተላለፈላቸው መሆኑን ተናገሩ። ጊቤ የሚል ስያሜ ያላት የኢትዮጵያ ቃጫኝ መርከብ ኢራን አቅራቢያ በሆርሙዝ ሰርጥ ያጋጠማት ምንድን ነው? የሲንቄ ባንክ የሰራተኛ ማህበር ፕሬዝዳንትና ሌሎች አመራሮች በጸጥታ አካላት ታፍነው ከተወሰዱ በኋላ ደብዛቸው መጥፋቱ ታወቀ። የኢትዮጵያ ንግድ ባንክ የውጭ ምንዛሪ ዋና ቢሮ ውስጥ ያሉ አንዳንድ ሰራተኞች የረቀቀ ምዝበራ እየፈጸሙ መሆኑ ታወቀ። መረጃዎቹን በዝርዝር ከአልሸባብና ከሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። ከሰሞኑ በርካታ ሰዎች በመላው አገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ሚዲያችን የደረሰው መረጃ እንደሚያሳየው የሽብር ቡድኖችን ተልዕኮ ተቀብለው ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ የተጠረጠሩ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀርበዋል። ፌዴራል ፖሊስ አንዳንድ ተጠርጣሪዎቹ አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው ወደ አዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና የጸረ ሽብር ችሎት አስረድቷል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ተዋሕዶ ክርስቲያን ሲሆን ስራችንም ቤተ ክርስቲያን ማገልገል ነው፣ ከተባለው ቡድን ጋር በእምነትም ሆነ በግብር የሚያገናኘን አንዳችም ክር የለንም፣ ሶማሊያ የተባለ ሀገርም በስም ካልሆነ በስተቀር በየት በኩል እንዳለ እንኳን አናውቅም ሲሉ ለፍርድ ቤት ተናግረዋል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ የምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንኑ ተጨማሪ የጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውመዋል። ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይኤስ ተልዕኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡን ነው። አሁንም ተጨማሪ ቀጠሮ የተጠየቀው ለድብደባ ፈቃድ እንጂ አንዳችን ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃል። ተጨማሪ ቀጠሮ ከተሰጠ በቀጣይ በሕይወት አንገኝም ሲሉ ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም በተጠርጣሪዎቹ ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይኸው ተፈቅዶለታል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተ ክርስቲያናት መሆኑን የመሰረት ሚዲያ ምንጮች ጠቁመዋል። የሰነዶች ማረጋገጫና ምዝገባ አገልግሎት ሙሉ ለሙሉ ሊፈርስ መቃረቡ ተሰማ። ከ1935 ዓ.ም ጀምሮ ውልና ማስረጃ በሚል ስያሜ ሲያገለግል የቆየው ተቋም ስሙን ቀይሮ የሰነዶች ማረጋገጫና ምዝገባ አገልግሎት እየተባለ ሲጠራ ቆይቷል። በበርካታ ጠንካራ እንዲሁም ደካማ ጎኖቹ በሕዝብ ዘንድ የሚታወቀው ይህ ተቋም አሁን ላይ የመፍረስ አደጋ እንደተጋረጠበት ታውቋል። በቀን እስከ 6000 ሰው አዲስ አበባና ድሬዳዋ በሚገኙ 17 ቅርንጫፎቹ ሲያስተናግድ የቆየው አገልግሎቱ ከዚህ ቀደም አማኑኤል ሆስፒታል አካባቢ ያለውን ቅርንጫፉን የዘጋ ሲሆን አሁን ደግሞ አየር ጤና፣ ቦሌ ቡልቡላና ሰሚት ፍየል ቤት ያሉ ቅርንጫፎቹን ለመዝጋት ለሰራተኞቹ አሳውቋል። ሌሎቹን 13 ቅርንጫፎችንም እስከ ሐምሌ 1 እንደሚዘጋ ለሰራተኞቹና በዙሪያው የጽህፈት ሥራ ለሚሰሩ ሰዎች ማሳወቁን መሰረት ሚዲያ ሰምቷል።
የመፍረሱ መንስኤ ተብሎ የተገለጸው አገልግሎቱ ወደ አዲስ መሶብ ይገባል በሚል መሆኑ ታውቋል። ይሁንና የሰነዶች ማረጋገጫና ምዝገባ አገልግሎት ከ800 በላይ ሰራተኞች የነበሩት ቢሆንም እነዚህን ሰራተኞች ወደ መሶብ አገልግሎት ለማስገባት እንዳልተፈለገ ምንጮቻችን ይጠቁማሉ። ይሄ ብዙዎችን ከእንጀራቸው የሚያፈናቅል በተለይም በየቅርንጫፉ የጽህፈት ስራ የሚሰሩ ከ300 በላይ የሚሆኑ ጸሐፊዎችን ከስራ የሚያባርር ነው የሚሉት አንድ ምንጫችን ናቸው። መንግስት በቅርቡ መሶብ የተሰኘውን የአንድ ማዕከል አገልግሎት መስጫን ወደ ስራ ማስገባቱ ይታወቃል። ይህ ማዕከል በተለይ 117 ዓመታት በቆየው የሲቪል ሰርቪስ አገልግሎት አሰጣጥ ላይ አዲስ ነገር ያሳያል ተብሏል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለምፀሐይ ጳውሎስ ይህ ማዕከል ሲቪል ሰርቪስ ውስጥ ላለው ከፍተኛ ችግር እንደ መፍትሄ የቀረበ መሆኑን ገልጸው ነበር። በዚህ አንድ ማዕከል አገልግሎት በርካታ የፌዴራል አገልግሎቶች የተካተቱ ሲሆን ክፍያን ጨምሮ ሙሉ ለሙሉ ከወረቀት ነፃ የዲጂታል አገልግሎት ይሰጥበታል ተብሏል። የወንጀል ምርመራ ክፍል አሻራ ለመስጠት በደላሎች በኩል እስከ 10,000 ብር ጉቦ እንደሚጠየቅ ተሰማ። በሀገራችን በሚገኙ አንዳንድ መንግስታዊ ተቋማት ውስጥ የሚታየው የሙስና የህገወጥ ድርጊትና ዘረፋ እየተስፋፋ እንደመጣ ተደጋግሞ ይሰማል። ይህን ድርጊትም የሚያስፈጽሙ የተቋማቱ ባልደረቦችና ደላሎች ደግሞ ከፍተኛ ገንዘብ በማጋበስ ላይ ይገኛሉ። መሰረት ሚዲያ ከበርካታ ዜጎች የደረሰው መረጃ እንደሚጠቁመው ይህ ጉዳይ አሁን በፌዴራል ፖሊስ በር ላይ ደርሷል። የምንከፍለውን ዋጋ ለህግ አድርሱልን ያሉ በርካታ ሰዎች ለሚዲያችን በጽሁፍና በድምፅ ያደረሱት መረጃ እንደሚያሳየው በፌዴራል ፖሊስ አሻራ ለመስጠት እስከ 5 እና አልፎ አልፎም 1 ሳምንት ደጃፍ ተሰልፎ መጠበቅ ግድ ሆኗል። ይኸው ዛሬ 5ኛ ቀናችን ነው። ቀንም ሌትም እዚያው ነው አዳራችን። እሱም ብንችለውም የፖሊስን ዱላና ድብደባ ግን መቋቋም አልቻልንም። በዛ ላይ በተደራጁ ሌቦች ዝርፊያው ለጉድ ነው በማለት የተናገሩት አንድ ተስተናጋጅ ናቸው። አክለውም ምንም መፍትሄ እያገኘን አይደለም። እኛ ከዛው ተሰልፈን ውለን አድረን አንዳንዶች በአቋራጭ እስከ 10,000 ብር እየከፈሉ ያስጨርሳሉ በማለት አስረድተዋል። ሌላ ወጣት ደግሞ እናስጨርስላችኋለን ብር ክፈሉ ተብለው የከፈሉ ይካዳሉ። ይህም ብዙዎችን ተስፋ እያስቆረጠ ነው ይላል። አይን ቢያይ ተስፋ መቁረጥ ብቻ ሳይሆን በሚሆነው ነገር ታዝናለህ። የት ሂደን ጉዳያችን ይታይ? ለማን እንጩህ? በየመን በረሃ ህይወታችን ከሚያልፍ በህጋዊ መንገድ ለመሄድ ነበር። ነገር ግን ተስፋ ቆረጥን። እውነት ግን ለመንግስት የኢትዮጵያ ወጣት የቀይ ባህር ያዞራት መሆን ለሀገር ኩራት ነው ወይ በማለት ይጠይቃል። ሚዲያችን የደረሰው ተደጋጋሚ መረጃ እንደሚጠቁመው ለውጭ ሀገር የሥራ ጉዞ በፌዴራል የአሻራ መስጫ ቢሮ በቀን እስከ 5,000 ሰዎች ተሰልፈው ይጠብቃሉ። ይህን እንዳጋጣሚ የሚጠቀሙ ደላሎች ደግሞ አሻራ መስጫ ክፍል ውስጥ ከሚሰሩ የፌዴራል ፖሊስ ባልደረቦች ጋር በመመሳጠር ጥቂት ደቂቃዎች ለሚፈጅ አሻራ መስጠት እስከ 10,000 ብር በመቀበል ላይ ይገኛሉ። እኛ የገጠር ልጆች ነን፣ ብር የለንም። ሰልፋችን እንዳይወሰድብን አንድ ቦታ ውለን እያደረን ነው። ስናያቸው እንኳን አናሳዝናቸውም በማለት ጥቆማ የሰጠው ወጣት ይጠይቃል። በዚህ ዙሪያ ሚዲያችን ከተቋሙ ምላሽ ለማግኘት ያደረገው ሙከራ አልተሳካም። ኢቲቪ መዝናኛ ላይ በየሳምንቱ በሚቀርበው እሁድ ቤት ፕሮግራም ላይ ያለው ዚያራ የተሰኘው ክፍል በቴዲ አፍሮ ሙዚቃ ምክንያት ታገደ። ባሳለፍነው ሳምንት በተለቀቀው የቴዲ አፍሮ አዲስ አልበም ኢቶሪካ ምክንያት መንግስት በአርቲስቱ ስራዎች ላይ ጥብቅ ገደብ ስለመጣሉ በተደጋጋሚ መረጃዎች ማቅረባችን ይታወሳል። በአርቲስቱ አዲስ አልበም ውስጥ ያሉ ሙዚቃዎች በሬዲዮ፣ በቴሌቪዥን ኢቲቪን ጨምሮና በህዝባዊ ቦታዎች እንዳይተላለፉ እገዳ እየተጣለ መሆኑ የታወቀ ሲሆን በአልበሙ ላይ ትኩረት ያደረገና አርትስ ቲቪ በቀጥታ ሊተላለፍ የነበረ ጋዜጣዊ መግለጫም በኢትዮጵያ ሚዲያ ባለስልጣን ጫና ምክንያት ታግዶ ነበር። ከዚህም በላይ ከ100 በላይ የሚሆኑ ወጣቶች አዲሱን የቴዲ አፍሮ አልበም በማዳመጣቸውና ዘፈኑን ለተቃውሞ ማነሳሻነት ተጠቅመውታል በሚል መንግስት በቁጥጥር ስር አውሏቸዋል። መሰረት ሚዲያ ከኢትዮጵያ ቴሌቪዥን እንዲሁም ከብሮድካስት ባለስልጣን ምንጮች እንዳረጋገጠው የኢቲቪ መዝናኛ እሁድ ቤት የሚሰኘው ፕሮግራም አንድ ክፍል ወይም ሴግመንት እንዳይተላለፍ ተወስኗል። እና አርቲስት ሙሉ ዓለም ታደሰ የሚሳተፉበት እዚህ ፕሮግራም ላይ ዚያራ የሚባል ሴግመንት አለ። ታዋቂነትና አበርክቶ ያላቸው ግለሰቦች ቤታቸው ድረስ ተሄዶ የሚዘየሩበት ነው ብለው መረጃቸውን የጀመሩት ስማቸውን የማንጠቅሳቸው ምንጫችን ለባለፈው ሳምንት እሁድ እንዲሄድ የተቀረጸው ከአርቲስት ተስፋዬ ማሞ ጋር የተደረገ ቆይታ ነበር ብለዋል። አርቲስቱ ስለ ቴዲ አፍሮ አዲስ ሙዚቃ ፌስቡክ ላይ ስለጻፈ ፕሮግራሙ ታግዷል። ለአርቲስቱ ግን ቀረጻ ላይ ድምጽ ስለተበላሸ የሚል ምክንያት እንዲነገረው ለሙሉ ዓለም ተነግሯታል በማለት አስረድተዋል።
ሚዲያችን እንዳረጋገጠው የባለፈው ሳምንት ዚያራ አዲስ ሳይሆን የቆየ ነው። ምክንያቱም አዲሱ ቀረጻ መከልከሉ ነበር። ፕሮግራሙ የሚሰራው በቡድን ሲሆን የሚያቀርቡት ደግሞ አርቲስት ሙሉዓለም ታደሰ፣ አርቲስት ሚካኤል ታምሬ፣ ጋዜጠኛ ሀያት ፈንታውና ሞዴል ማሮ ኦባንግ ናቸው። በአዘጋጅነት ደግሞ ኤርሚያስ ፍቅሬ፣ መሰረት ደሳለኝ፣ ላመስግነው አየው ዓለም፣ ጥሩ ወርቅ መስቀሉና ዳንኤል ቢሰጥ ይሳተፉበታል። አዲሱ የቴዲ አፍሮ አልበም በተለይም ዳስጣል የተሰኘው ዘፈን መንግስትን እንደሚተችና በሀገሪቱ ያለውን አለመረጋጋት እንደሚያንጸባርቅ ታይቷል። ይህ በአልበሙ ላይ እየተጣለ ያለው እገዳ በኢትዮጵያ መንግስትና በታዋቂው አርቲስት መካከል ያለውን ውጥረት ያሳየ ሲሆን የአርቲስቱ ዘፈኖች በሀገር ውስጥ ቢታገዱም በዓለም አቀፍ ደረጃና በዩቲዩብ ከፍተኛ ተቀባይነት እያገኘ መሆኑ ተነግሯል። ከዚህ ጋር ተያይዞ የጸጥታ አካላት ከአርቲስቱ ጋር ግንኙነት አላቸው የተባሉ ግለሰቦችን እያሰሩ እንዳሉ፣ ሌሎችንም በማደን ላይ እንዳሉ ታውቋል። በአዲሱ የቴዎድሮስ ካሳሁን የሙዚቃ ሥራ ዙሪያ ከሬዲዮ ጣቢያዎች እስከ ምሽት ጭፈራ ቤቶች ጥብቅ ትዕዛዝ እየተላለፈላቸው መሆኑን ተናገሩ። ባሳለፍነው ሳምንት መገባደጃ ላይ ለሕዝብ ጆሮ የደረሰው የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ ሥራ አሁንም አነጋጋሪ ሆኖ ቀጥሏል። ሚዲያችን ከአልበሙ መለቀቅ ወዲህ ሙዚቃውን አዳመጣችሁ በሚል ከ100 በላይ ወጣቶች አዲስ አበባ ከተማ ውስጥ ብቻ መታሰራቸውን መዘገቡ የሚታወስ ሲሆን ዘገባው በወጣ በነጋታው የመንግስት አካላት ወደ ሚዲያ በመቅረብ ታሳሪዎቹ የሽብር ወንጀል ለመፈጸም በመንቀሳቀስ መጠርጠራቸውን ገልጸው ነበር። አሁን ደግሞ ከሬዲዮ ጣቢያዎች፣ ከምሽት ጭፈራ ቤቶች፣ ከአንዳንድ የማህበራዊ ሚዲያ ተጠቃሚዎች እንዲሁም ከታዋቂ ግለሰቦች ለመሰረት ሚዲያ እየደረሰ ያለው መረጃ እንደሚጠቁመው የቴዲ አፍሮን ሙዚቃ በፍጹም እንዳይከፍቱ፣ እንዳይጠቀሙ ወይም የአድናቆት መልእክት እንዳያስተላልፉ ከመንግስት አካላትና ከማያውቋቸው ስልኮች እየተደወለ እየተነገራቸው ይገኛል። ጉዳዩ ቀድሞ የጀመረው አዳማ መሆኑን መረጃዎች ይጠቁማሉ። አዳማ ከተማ ውስጥ የምሽት ክለቦችና የመዝናኛ ቦታዎች ላይ ሙዚቃው እንዳይከፈት ስልክ ተደውሎ ማስጠንቀቂያ ደርሶናል። እኛም ሙዚቃውን መክፈት አቁመናል ብሎ ቃሉን የሰጠ አንድ የመዝናኛ ቦታ ማናጀር ነው። በተመሳሳይ በሲዳማ ክልል ሐዋሳ ከተማ በሁሉም ግሮሰሪዎች እንዲሁም ምግብ ቤቶች ውስጥ የቴዲ አፍሮን ሙዚቃ እንዳይከፍቱ ፖሊስ ከባለፈው ሳምንት ወዲህ እየዞረ ማስጠንቀቂያ መስጠቱ ታውቋል። መልእክቱን ሳይሰሙ ሙዚቃውን የከፈቱ በርካታ ሰዎች መታሰራቸው ታውቋል። በአዲስ አበባ ከተማ የሚገኙ የሬዲዮ ጣቢያዎች ደግሞ በምንም ሁኔታ የቴዲ አፍሮን ሙዚቃ እንዳያጫውቱ ጥብቅ ትዕዛዝ እንደተላለፈላቸው የታወቀ ሲሆን ይህን ጥሶ የተገኘ ጣቢያ እስከ መዘጋት የሚደርስ እርምጃ እንደሚወሰድባቸው እንደተነገራቸው ለሚዲያችን የደረሰው ጥቆማ ያሳያል። ከዚህ ባለፈ አንዳንድ ማህበራዊ ሚዲያ ላይ በርካታ ተከታይ ያላቸው ግለሰቦች ከማያውቋቸው ሰዎች ስልክ እየተደወለ በሙዚቃ ስራው ላይ የጻፏቸውን ጽሑፎች እንዲያነሱ፣ እንዳይጽፉ ወይም አስተያየት እንዳይሰጡ እየተነገራቸው መሆኑን ያስረዳሉ። ለእኔ ስልክ የደወለው ጥሩ ሰው ይመስላል። አላውቀውም፣ ግን ምክር ቢጤን የለገሰኝ። አሁን ካለው ሁኔታ አንጻር ጉዳዩ ወደ ሌላ ሊቀየርበት ስለሚችል በሙዚቃ ዙሪያ አትጻፍ አለኝ። የእሱ ሥራ እየደወለ ማሳሰብ መሆኑን ነግሮኝ የጻፍኩትንም እንዳጠፋ መከረኝ በማለት አንድ የማህበራዊ ሚዲያ ተሳታፊ ያጋጠመውን አስረድቷል። ይህን ተደጋጋሚ ማሳሰቢያና ማስፈራሪያ ተከትሎ አሁን ላይ አንድም የሬዲዮ ጣቢያ የቴዲ አፍሮን ሙዚቃ እያጫወተ እንዳልሆነ የታወቀ ሲሆን በዜና ሽፋን ደረጃ እንኳን ቀድሞ የአልበሙን መለቀቅ አጋርቶ የነበረው የኢትዮጵያ ፕሬስ ድርጅት ዜናውን ማጥፋቱን ተመልክተናል። ይሁንና በዓለም አቀፍ ደረጃ የአርቲስቱ ሙዚቃ በከፍተኛ ደረጃ መሰማቱን ቀጥሏል። የኢትዮጵያን የኦንላይንና የዩቲዩብ የተመልካች ቁጥር ሬከርድን መቆጣጠሩን ቀጥሏል። በተለይ በርካታ ኢትዮጵያውያን የሚገኙባቸው እንደ ኤምሬትስ፣ ካናዳ፣ አሜሪካ፣ ደቡብ አፍሪካና እንግሊዝ ባሉ ሀገራት በሙዚቃ ሰንጠረዥ ላይ ከፍተኛ ተደማጭ አልበም ሆኖ እንደቀጠለ መረጃዎች ያሳያሉ። ጊቤ የሚል ስያሜ ያላት የኢትዮጵያ ቃጫኝ መርከብ ኢራን አቅራቢያ በሆርሙዝ ሰርጥ ያጋጠማት ምንድን ነው? የዓለምን የንግድ ስርዓት እያናጋ የሚገኘውና ኢራንን በአንድ በኩል እስራኤልንና አሜሪካን በሌላ በኩል ያሰለፈው ጦርነትና ወታደራዊ ፍጥጫ አሁንም እንደቀጠለ ይገኛል። አሜሪካ አንድ የኢራን ግዙፍ መርከብን በኦማን አቅራቢያ በቁጥጥር ስር ማዋሏ ከሰሞኑ ጋብ ያለው ጦርነት በድጋሚ እንዳይቀሰቀስ ተሰግቷል። ከጦርነቱ ጋር በተያያዘ ኢትዮጵያን ጨምሮ በመላው ዓለም የሚገኙ ሀገራት የዳፋው ቀማሽ እየሆኑ ይገኛሉ። በርካቶቹ በነዳጅ እጥረት እንዲሁም በንግድ መስተጓጎል እየተጎዱ ናቸው።
መሰረት ሚዲያ ከመርከበኞቹ የደረሰው የተረጋገጠ መረጃ እንደሚያሳየው የኢትዮጵያ ንግድ መርከብ ድርጅት ንብረት የሆነችው ጊቤ መርከብ የሆርሙዝ ሰርጥን ለማለፍ ሙከራ አድርጋ ሳይሳካላት ቀርቷል። መነሻዋን የተባበሩት አረብ ኤምሬትሶች ያደረገችው መርከቧ ላራክሻሪ ወደ ተባለ የኢራን ደሴት ስትቀርብ በሆርሙዝ ሰርጥ እንዳታልፍ በኢራን የባህር ኃይል ባለስልጣናት በመከልከሏ ወደ ዩናይትድ አረብ ኤምሬትስ ተመልሳለች። መርከቧ አሁን ላይ ሻርጃ የተባለ የኤምሬትስ ግዛት አቅራቢያ ቆማ የምትገኝ ሲሆን እንደ ማሪን ትራፊክ ያሉ የመርከቦችን እንቅስቃሴ የሚከታተሉ ድረገጾች የመርከቧ የጉዞ ፕላን አሁንም በሆርሙዝ ሰርጥ አድርጎ ወደ ኢትዮጵያ መሆኑን ያሳያሉ። ኢራን ከቀናት በፊት የሆርሙዝ ወሽመጥ ክፍት ነው ባለችበት ወቅት ጉዞ የጀመረችው መርከቧ ወዲያው የተቀየረው የመካከለኛው ምስራቅ ፖለቲካ ሰለባ እንደሆነች መረጃዎች ያሳያሉ። መርከቧ ኢትዮጵያ ካላት ትልልቅ መርከቦች አንዷ ስትሆን የመጫን አቅሟ 27300 ቶን ነው። ቻይና ውስጥ ከ19 ዓመት በፊት የተመረተችው መርከብ 179 ሜትር ርዝመት ሲኖራት በአብዛኛው በፋርስ ባህረ ሰላጤና በቀይ ባህር በመጓዝ ወደ ኢትዮጵያ የሚገቡ ዕቃዎችን ጅቡቲ የምታቀርብ ናት። የሲንቄ ባንክ የሰራተኛ ማህበር ፕሬዝዳንትና ሌሎች አመራሮች በጸጥታ አካላት ታፍነው ከተወሰዱ በኋላ ደብዛቸው መጥፋቱ ታወቀ። በሀገራችን በቅርብ ዓመታት ተቋቁመው ከፍተኛ እድገት ካስመዘገቡ ባንኮች አንዱ ሲንቄ ባንክ ነው። በተለይ በኦሮሚያ ክልል በስፋት የሚንቀሳቀሰው ባንኩ በአሰራሩ አንዳንድ ቅሬታዎች ሲቀርቡበት ቆይተዋል። ከነዚህም መሃል በኦሮሚያ ክልል የሚገኙ በርካታ የመንግስት መስሪያ ቤቶች ለመንግስት ስራ የሲንቄ ባንክን ብቻ በአስገዳጅነት መጠቀም እንደጀመሩ በስፋት ሲዘገብ ቆይቷል። መሰረት ሚዲያም ይህን ጉዳይ በተከታታይ ሲዘግብ ቆይቷል። ከዚህ በተጨማሪ እያንዳንዱ ከዝቅተኛ እስከ ከፍተኛ ደረጃ ያለ ባለሀብት ሌሎች ባንኮች ላይ ያስቀመጠውን ተቀማጭ እያወጣ ወደ ሲንቄ ባንክ እንዲያስገባ ግዳጅና እቅድ ተጥሎበት እንደነበር መዘገባችን ይታወሳል። አሁን ከባንኩ የመረጃ ምንጮች ለመሰረት ሚዲያ የደረሰው መረጃ እንደሚጠቁመው ወይዘሮ ሜቲ ድሪባና አቶ ረጋሳ ለታ የተባሉ የባንኩ የሰራተኛ ማህበር ሁለት አመራሮች በጸጥታ አካላት ታፍነው ከተወሰዱ በኋላ ደብዛቸው ጠፍቷል። ባንኩ የተቋቋመው የሰራተኞችን ጥቅም ለማስከበር እንዲሁም መብትና ግዴታቸውን ለመወጣት ለማስቻል እንደሆነ ቢገለጽም አሁን ላይ ባንኩ ለሰራተኞች የሚሰጠው ጥቅማ ጥቅም ባለመኖሩ እንዲሁም ከሌሎች ባንኮች አንጻር በጣም ዝቅተኛ የሚከፍል ባንክ በመሆኑ የሰራተኛ ማህበሩ ይህንን ለማስጠበቅ ሲንቀሳቀስ ቆይቷል ያሉን አንድ የባንኩ ምንጫችን ናቸው። አክለውም ይህ እንቅስቃሴ ሁለቱን አመራሮች ለእስር ዳርጓቸዋል ብለዋል። ሌላ የባንኩ ሰራተኛ ደግሞ የዚህን ማህበር መሪዎች እንዲታሰሩ አድርገዋል። ሰራተኛው በረሃ ላይ የተሰቃየ ምንም አይነት ጥቅማ ጥቅም አይከፈለውም። አልፎ ተርፎ የላይኛው እርከን ላይ ያሉ ለራሳቸው ብቻ ጥቅማቸውን አስከብረው የታችኛው በቅርንጫፍ ደረጃ በጣም እየተጎዳ ነው በማለት ለሚዲያችን ተናግረዋል። ወይዘሮ ሜቲ የሰራተኛ ማህበሩ ፕሬዝዳንት፣ አቶ ረጋሳ ለታ ደግሞ የፋይናንስና አስተዳደር ክፍል ኃላፊ እንደሆኑ ታውቋል። የሁለቱ ሰራተኞች ደብዛ መጥፋትን ተከትሎ የሰራተኛ ማህበሩ ጉዳዩን ለፋይናንስ ሰራተኞች ፌዴሬሽን እንዲሁም ለኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አቤቱታ ማስገባቱ ታውቋል። ሁለቱ ግለሰቦች አሁን ላይ ከታሰሩ 5 ቀን ቢሆናቸውም ፍርድ ቤት አልቀረቡም። ያሉበት ቦታም አልታወቀም። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋና ቢሮ ውስጥ ያሉ አንዳንድ ሰራተኞች የረቀቀ ምዝበራ እየፈጸሙ መሆኑ ታወቀ። የሀገሪቱ ትልቅ ባንክ የሆነው የኢትዮጵያ ንግድ ባንክ የውጭ ምንዛሬ ክፍል ውስጥ ያሉ አንዳንድ ህገወጥ አሰራሮችንና ደንበኞችን የማስተጓጎል ድርጊቶችን ከዚህ በፊት መዘገባችን ይታወሳል። አሁን ከደንበኞች እንዲሁም ከባንኩ ሰራተኞች የደረሰን መረጃ እንደሚጠቁመው የውጭ ምንዛሬ ክፍሉ አንዳንድ ሰራተኞች አዲስ የምዝበራ ስልት ዘርግተው እየተንቀሳቀሱ ነው። ዋና ቅርንጫፉ ለውጭ ሀገር ተጓዦች የውጭ ምንዛሬ የሚሰጥ ክፍል ሲሆን ለደንበኞቹ የሚሰጠው ምንዛሬ ተመንና መጠን የሚወሰነው ደንበኞቹ ባላቸው ዲፖዚትና ትራንዛክሽን እንደሆነ ይነገራል። ይሁንና በአሰራር ደረጃ የተቀመጠ ነገር እንደሌለና ይህም የቅርንጫፉ የሥራ ኃላፊዎች ያሻቸውንና የፈለጉትን እንዲያደርጉ ማስቻሉን ስማችን አይጠቀስ ያሉ የባንኩ ሰራተኞች ለመሰረት ሚዲያ ተናግረዋል። ከዚህ በፊት በተደጋጋሚ በመሰረት ሚዲያና በተለያዩ የቲክቶክ ፕላትፎርሞች ቅሬታዎች ከባንኩ የሌላ ቅርንጫፍ ሰራተኞች ሳይቀር ሲገለጽ ቆይቷል። ይሁንና ጉዳዩ ተባብሶ አሁን ላይ አንዳንድ የባንኩ ሰራተኞችና አመራሮች በመመሳጠር በባንኩ ትልቅ ተቀማጭ ገንዘብ ያላቸውን ደንበኞች ሂሳብ ቁጥር በመጠቀም ከፍተኛ የውጭ ምንዛሬ እየተጭበረበረ ይገኛል ብለዋል። አክለውም ከፍተኛ ተቀማጭ ያለው ሂሳብ ቁጥር የውጭ ምንዛሬ መጠየቂያ ፎርሙ ላይ በተጓዡ ስም ይጻፍና
ኃላፊዎቹ ከፍተኛ የተባለውን ምንዛሬ ከፈቀዱ በኋላ መጀመሪያ የተጻፈው ሂሳብ ቁጥር ተቀይሮ ለሚፈለገው ሰው ይታደላል ብለው ህገወጥ አሰራሩን አስረድተዋል። ከዚህ በተጨማሪ ምንዛሬ ወሰደ ተብሎ ወደ ብሔራዊ ባንክ የሚላከው መረጃ የሚያሳየው መጀመሪያ ሂሳብ ቁጥሩ የተጻፈው ከፍተኛ ተቀማጭ አለው ተብሎ በተገለጸው ደንበኛ ስም ነው በማለት ሰራተኞቹ አጋልጠዋል። በተደጋጋሚ ከደንበኞች የሚደርሰን መረጃ እንደሚያሳየው እነዚህ ህገወጥ ስራ ላይ የተሰማሩ የሥራ ኃላፊዎች አይነኬና ደንበኞችን በማማረር የሚታወቁ የግል ሀብት በማካበት ላይ ያሉ መሆናቸውን ነው። በዚህ ጉዳይ ባንኩ ማስተካከያ ለማድረግ ፍላጎት እንደሌለው እንዲሁም ፈቃደኛ እንዳልሆነ ይታወቃል። ይህ ተግባር ሆን ተብሎ የግል ሀብት ማካበቻ መንገድ እንደሆነ ይታወቃል። እንደ ሀገር ከፍተኛ የውጭ ምንዛሪ እጥረት ባለበት ሀገር ውስጥ እንዲህ አይነት ወንጀሎችን የሚመለከተው የመንግስት አካል አጣርቶ የእርምት እርምጃ እንዲወስድ እንጠይቃለን በማለት ለሚዲያችን ጥቆማ አድርሰዋል። በዚህ ዙሪያ ከባንኩ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።